ምዕራፍ 10 ዳዊት አሞናውያንንና ሶርያውያንን ድል እንዳደረገ። ከዚህ በኋላ የአሞን ልጆች ንጉሥ ሞተ። ልጁም ሐኖን በፋንታው ነገሠ። ዳዊትም አባቱ ቸርነትን እንዳደረገልኝ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም ስለ አባቱ ያጽናኑት ዘንድ ብላቴኖቹን ላከ። የዳዊትም ብላቴኖች ወደ አሞን ልጆች አገር መጡ። የአሞንም ልጆች አለቆች ጌታቸውን ሐኖንን ዳዊት አባትህን በፊትህ ለማክበር አጽናኞችን ወደ አንተ የላከ ይመስልሃልን? ዳዊትስ ከተማይቱን ለመመርመርና ለመሰለል ለመፈተንና አገልጋዮቹን የላከ አይደለምን? አሉት። ሐኖንም የዳዊት አገልጋዮችን ወስዶ የጢማቸውን ገሚስ ላጨ፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ለዳዊትም ስለ ሰዎቹ ነገሩት። ሰዎቹ እጅግ አፍረው ነበሩና ተቀባዮቹን ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ከተማ ተቀመጡ፣ ከዚያ በኋላ ተመለሱ አላቸው። የአሞንም ልጆች የዳዊት ወገኖች እንዳፈሩ ባዩ ጊዜ የአሞንን ልጆች ልከው ከቤት ሮዓብ ሶርያውያንና ከሱባ ሶርያውያን 20,000 እግረኞች ከአማሌቅ ንጉሥ 1,000 ሰዎችን ከአስጦብም 12,000 ሰዎችን ቀጠሩ። ዳዊትም በሰማ ጊዜ ኢዮአብንና የኃያሉን ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በበሩ መግቢያ ፊት ለፊት ይዋጉ ጀመሩ። የሱባና የሮዓብ ሶርያውያን የአስጦብና የአማሌቅም ሰዎች ለብቻቸው በሰፊ ሜዳ ላይ ነበሩ። ኢዮአብም በፊትና በኋላ ሰልፍ እንደ ከበበው ባየ ጊዜ ከእስራኤል ጎልማሶችን ሁሉ መረጠ፣ በሶርያውያንም ፊት አሰለፋቸው። የቀረውንም ሕዝብ ከወንድሙ ከአቢሳ ጋር ላከ፣ በአሞን ልጆች ፊትም አሰለፋቸው። እርሱም አለው፣ ሶርያውያን ቢበረቱብኝ ትረዳኛለህ፣ የአሞን ልጆችም ቢበረቱብኝ እኔ መጥቼ እረዳሃለሁ። በርታ፣ ስለ ሕዝባችንና ስለ አምላካችንም ከተሞች አንጽና እግዚአብሔር በዓይኑ ፊት ደስ ያሰኘውን መልካሙን ያድርግ። ኢዮአብና ከእርሱም ጋር የነበረው ሕዝብ ከሶርያውያን ጋር ሊዋጉ ቀረቡ። እነርሱም ከፊቱ ሸሹ። የአሞን ልጆችም ሶርያውያን እንደ ሸሹ ባዩ ጊዜ እነርሱም ደግሞ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ከአሞን ልጆች ዘንድ ተመልሶ ወደ ኢየሩሳሌም ገባ። ሶርያውያንም በእስራኤል ፊት እንደ ተሸነፉ ባዩ ጊዜ በአንድነት ተሰበሰቡ። አድርአዛርም ልኮ በካላማቅ ወንዝ ማዶ የነበሩትን ሶርያውያን ሰበሰባቸው፣ ወደ ኤላምም መጡ። የአድርአዛርም ሰራዊት አለቃ ሶቤቅ በፊታቸው ነበር። ለዳዊትም ነገሩት። እስራኤልንም ሁሉ ሰበሰበ። ዮርዳኖስንም ተሻግሮ ወደ ኤላም መጣ። ሶርያውያንንም በዳዊት ፊት ተሰልፈው ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 700 ሰረገለኞችን 40,000 ፈረሰኞችን ገደለ። የሰራዊቱንም አለቃ ሶቤቅን መታ፣ እርሱም በዚያ ሞተ። ለአድርአዛርም የሚገብሩ ነገሥታት ሁሉ በእስራኤል ፊት እንደ ተሸነፉ ባዩ ጊዜ ለእስራኤል ተገዙ፣ ገበሩላቸውም። ሶርያውያንም ከዚያ ወዲያ የአሞንን ልጆች
ይረዱ ዘንድ ፈሩ።